ሕፃን እያለሁ ወላጆቼ በሀገሬ ኢንዶኔዥያ ለተወሰነ ዓመታት ኖረው ነበር እና በወቅቱ አብዛኞቹ ሕፃናት የሚማሩበት የአሜሪካ ትምህርት ቤቶች ላይ ክፍያው ከፍተኛ ስለነበረና እሷ ደግሞ ያንን መክፈል ስለማትችል እኔን በራሷ የተለያዩ ትምህርቶችን ታስተምረኝ ነበር። ከሰኞ እስከ ዓርብ ብታስጠናኝም ከስራዋ ጋር ስለማይመቻችላት ሌሊት 10:30 ጀምሮ ነበር የምታስተምረኝ። ታዲያ በዚህ ሁኔታ እኔ ባማረርኩ ቁጥር ይሆን የምታሳየኝ ፊት ነበር። አላይደል ጎረምሳው ይሄ የጥናት ጊዜ እኮ ለኔም የመዝናኛ ጊዜ አይደለም የሚል አይነት ፊት ማለት ነው። አውቃለሁ ብዙዎቻችሁ ወደ ትምህርት ቤት ብንመለስ ብላችሁ ታስባላችሁ። ነገር ግን ዛሬ አንድ በጣም ወሳኝና ጠቃሚ የሆነ ነገርን እነግራችኋለሁ። ገና የ2 ዓመት ልጅ እያለሁ ነበር አባቴንና እናቴን ጥሎ ነው የሄደው። እናቴ ብቻዋን ያሳደገች። እናቴ በስራዋ እየታገለች የሚመጡ ቢሎችን ከመክፈል ባሻገር እንደ ሌሎች ሕፃናት እኛ የምንፈልገውን ነገር በሙሉ ለማሟላት አቅሟን ነበራት። አባቴን የናፈኩባቸው ብዙ ጊዜያት ነበሩ። ብቁ አይደለሁም ብዬ ያሰብኩባቸውም ቀናት አሉ። ትምህርቴ ላይ ትኩረት ያላደረኩባቸው፣ ዛሬ ላይ የማልኮራባቸውን ነገሮች ያደረኩባቸው፣ ችግር ውስጥ የገባሁባቸው ብዙ ቀናቶች ነበሩ። ታዲያ በእነዚህ ጊዜያት ሕይወቴ ወደ መጥፎ አቅጣጫ ሀዲዱን ስቶ የሚጓዝበትም አጋጣሚ ተፈጥሮ ያውቃል። ነገር ግን እኔ ሳስበው እድለኛ ነበርኩ ማለት ይቻላል። በሕይወቴ ብዙ ሁለተኛ እድሎችን አግኝቻለሁ። ከዛ በቃ ወደ ኮሌጅ የምሄድበት፣ የሕግ ትምህርትን የምማርበት እንዲሁም ደግሞ ህልሜን ማሳካበትን እድል አግኝቻለሁ። ባለቤቴ ቀዳማዊት እመቤት ሚሼል ኦባማም ተመሳሳይ ታሪክ ነው ያላት። ሁለቱም ወላጆቿ ኮሌጅ አልተማሩም፣ ብዙ ገንዘብም አልነበራቸውም። ነገር ግን በጣም ጠንካራ ሰራተኞች ነበሩ። እሷም በወላጆቿ ወጥታ በጣም ጠንካራ ሰራተኛ ናት። በሀገሪቱ የሚገኘው ምርጡ የሕግ ትምህርት ቤት ለመማር ጠንክራ መስራት ነበረባት። ደግሞም ያንን አድርገዋለች። ብዙዎቻችሁ ይህ እድል ላይኖራችሁ ይችላል። አብሯችሁ የሚያድጉ እኩዮች እንዲሁም ደግሞ የሚደግፏችሁ ወንድምና እህቶች ላይኖራችሁ ይችላል። ምናልባትም ደግሞ ቤተሰቦቻችሁ ገንዘብ ላይኖራቸው ወይም ደግሞ ስራቸውንም አጥተው ሊሆን ይችላል። ምናልባትም ጥሩ እንዳልሆነ የምታስቡት ቦታ እየኖራችሁ ይሆናል። ምናልባትም ዙሪያችሁ ላይ ያሉ ሰዎች የማትፈልጉትን ነገር በግፊት እያስደረጓችሁም ሊሆን ይችላል። ጥሩ ጸሐፊ ሆናችሁ ለጋዜጣና ለመጽሔት ብቁ አይደለሁም ብላችሁም ልታስቡ ትችላላችሁ። ምናልባትም ጥሩ የኮንግረስ አባል ወይም ደግሞ ከንቲባ ልትሆኑ ትችላላችሁ። ነገር ግን ወደ ሕግ ትምህርት ቤት ካልገባችሁ ወይም ደግሞ እዛ ዓለም ውስጥ ባለ ሂደት እስካላሳለፋችሁ ድረስ ላይገለጥላችሁ ይችላል። አንድ ነገርን አስረግጬ ልንገራችሁ። በሕይወታችሁ የምትፈልጉት ነገር ወይም ደግሞ መድረስ የምትፈልጉበት ቦታ እሱን የሚያግዝ ትምህርት እስካልተማራችሁበት ድረስ መቼም ቢሆን ማሳካት አልችሉም። ዶክተር መሆን ብትፈልጉ ወይም መምህር፣ ነርስ ብትሉ፣ አርክቴክት፣ ጠበቃ ወይም ደግሞ ወታደር፣ ብቻ ምንም በሉት ምን መሆን ለምትፈልጉት ነገር ጥሩ ትምህርት ማግኘት የግድ ነው። የሆነ ትምህርትን አቋርጦ በዛው ፊልድ ላይ ጥሩ ስራ ማግኘት የማይታሰብ ነው። ትምህርት የእናንተ ሕይወት ወይም ደግሞ የነገ ተስፋችሁን ብቻ ሳይሆን የሀገራችሁን መጻኢ ዕድልም ጭምር ነው የሚወስነው። የሀገራችሁ ተስፋ እናንተ ላይ ነው ጥገኛ የሚሆነው። ዛሬ በትምህርት ቤታችሁ የምትማሩት እንደ ሀገር ነገ የሚኖረን መዳረሻን የሚወስን ነገር ነው። ዕውቀትና ችግር ፈቺ ክህሎቶች ያስፈልጋችኋል። በሂሳብ በሳይንስ ትምህርቶች ዳብራችሁ እንደ ካንሰርና HIV ያሉ ችግሮችን መፍትሄ መስጠት የምትችሉበት አቅም ያስፈልጋችኋል። ድህነትና ቤት ማጣትን ጨምሮ ለተለያዩ ችግሮቻችን በርካታ ቴክኖሎጂዎችን መፍጠርና ሀገራችሁ የሚያስፈልጓትን ነገሮች በሙሉ ለመስራት ዕውቀትና ክህሎትን በትምህርታችሁ ማዳበር አለባችሁ። በየትምህርት ደረጃችሁ የምታገኟቸውን ዕውቀቶች አዳዲስ ድርጅቶችን ለመፍጠር መጠቀም አለባችሁ። የሥራ ዕድሎችን ለመፍጠር ኢኮኖሚያችንን ለማሳደግ ልታውሉት ይገባል። እያንዳንዳችሁ ክህሎታችሁን፣ ታለንታችሁንና ጥበባችሁን እንድታሳድጉት እንፈልጋለን። ያኔ ሀገራችሁን በሚገባ መርዳት ትችላላችሁ። ያንን ካላረጋችሁ፣ ትምህርታችሁን ካቋረጣችሁ በራሳችሁ ብቻ ላይ ሳይሆን በሀገራችሁም ላይ ነው ተስፋን የምታጨልሙት። አውቃለሁ በትምህርታችሁ ጥሩ መሆን ቀላልና ዝም ብሎ የሚመጣ ነገር አይደለም። አውቃለሁ ብዙዎቻችሁ አሁን ላይ ብዙ መሰናክሎችን እያለፋችሁ ነው። ያ ደግሞ ትምህርታችሁ ላይ ትኩረት ለማድረግ ነገሮችን አክብዶባችሁም ይሆናል። ይህም በሚገባ እረዳዋለሁ። እኔም እኮ አልፌበታለሁ። ነገር ግን በሕይወታችሁ አካባቢ ያሉ አጠቃላይ ሁኔታዎች ማለትም ከየት ነው የመጣችሁት፣ ምንድነው የምትመስሉት፣ ስንት ብር አላችሁ፣ እቤት ምን ይጠብቃችኋል ምናምን የሚሉ ጉዳዮች
የቤት ስራዎቻችሁን ላለመስራትና መጥፎ ባህሪ ለማሳየት እንደ ሰበብ መቅረብ የለባቸውም። ትምህርታችሁን ለማቋረጥ ወይም ለማቆም በፍጹም እንደ ምክንያት ሊቆጠሩ አይገባም። ላለመሞከር የሚቀርብ ምንም አይነት ሰበብ የለም። አሁን ያላችሁበት ሁኔታ ወደፊት የምትደርሱበትን ሁኔታ አይገልጽም። ማንም የእናንተን መዳረሻ ሊጽፉ አይገባም። ምክንያቱም በሀገራችን እናንተ ብቻ ናችሁ ወደፊታችሁን መጻፍ ያለባችሁ። እናንተ ብቻ ናችሁ ነጋችሁን መወሰን ያለባችሁ። ያንን ነው በመላው ሀገራችን የሚገኙ ወጣቶች ማድረግ ያለባቸው። ዛሬ ለዚያም ነው እያንዳንዳችሁ እንድትሰበሰቡና ግባችሁን በሚገባ እንድታስቀምጡት የፈለኩት። እሱ ላይ ለመድረስ ደግሞ ማድረግ ያለባችሁን የትኛውንም ነገር አድርጉ። ህልማችሁንና ግባችሁን ልክ የቤት ስራን እንደመስራት፣ ትምህርት ላይ ትኩረት እንደማድረግ ወይም ደግሞ በቀን የተወሰኑ ሰዓታትን እንደማጥናት ቀላል ሊሆን ይችላል። በትምህርት ቤታችሁ የሚካሄዱ የበጎ አድራጎት ስራዎች ላይ ለመሳተፍ ልትወስኑ ትችላላችሁ። ወይም ደግሞ በትምህርት ቤታችሁ ውስጥ በማንነታቸው አሊያም ደግሞ በአካላዊ ገጽታቸው የተነሳ ዘለፋና ትንኮሳ ለሚበዛባቸው ህፃናትም ጥብቅና ለመቆም ልትመርጡ ትችላላችሁ። ምክንያቱም ልክ እኔ እንደማምነው እናንተም ሁሉም ሰው ደህንነቱ የተጠበቀ የመማሪያ አካባቢን ማግኘት አለበት ብላችሁም ልታምኑ ይሆናል። ወይም ደግሞ በሚገባ ትምህርታችሁን በብቃት ለመከታተል ራሳችሁን በጥንቃቄ መንከባከብና መጠበቅንም ልትመርጡ ትችላላችሁ። ብቻ ምንም አይነት ነገርን ለመቅረፍ ምረጡ። እኔ ከናንተ የምፈልገው ነገር ቢኖር ለዛ ለመረጣችሁት ነገር ቁርጠኛ እንድትሆኑ ነው፣ እንድትሰሩበት ነው የምፈልገው። አውቃለሁ አንዳንዴ በተለያዩ ሚዲያዎች ያናክል ሳትለፉ ሀብታም መሆን እንደምትችሉ እንዲሰማችሁ የሚያደርጉ ነገሮችን ልትመለከቱ ትችላላችሁ። ዝነኛ መሆን ወይም የሆነ ስፖርት ላይ ኮከብ መሆን ምናምን። ነገር ግን ስኬት ትኬት ቆርጣችሁ የምታገኙት ቀላል ነገር አይደለም። ስኬታማ የመሆን እውነታው ጠንክሮ መስራት ብቻ ነው። የምታጠኑትን ትምህርት በሙሉ አትወዱትም። የሚያስተምራችሁ መምህራኖችን በሙሉ ልትወዷቸው አትችሉም። የምትሰሩት የቤት ስራ ወይም ደግሞ አሳይመንት አሁን በዚህ ሰዓት በህይወታችሁ ጠቃሚ ነገር ላይሆን ይችላል። እንዲሁም ሁሉን ነገር ለመጀመሪያ ጊዜ ስትሞክሩት ላይሳካ ይችላል። ያ ማለት ምንም ማለት አይደለም። የዓለማችን አብዛኞቹ ስኬታማ ሰዎች ከብዙ አለመሳካቶች በኋላ ነው የተሳካላቸው ሰው መሆን የቻሉት። ሃሪ ፖተርን የጻፈችው ጄኬ ሮሊንግስን እንውሰድ። የመጀመሪያው የሃሪ ፖተር መጽሐፍ ከመታተሙ በፊት እኮ 12 ጊዜ አይታተምም ተብላ ነበር። ማይክል ጆርዳንን ውሰዱ። ከሃይ ስኩል የባስኬትቦል ቡድን ውስጥ አስችልም ተብሎ የተባረረ ሰው ነበር። ብዙ ጨዋታዎችን ተሸንፏል። በሺዎች የሚቆጠሩ ሙከራዎችን ማስቆጠር አልቻለም ነበር። ነገር ግን የሆነ ጊዜ ላይ ምን እንዳለ ታውቃላችሁ? በህይወቴ በጣም በተደጋጋሚ ጊዜ ተሳስቻለሁ፣ ለዛም ነው ስኬታማ የሆንኩት ነበር ያለው። እነዚህ ሰዎች ስህተታቸው ሊያስተምራቸው እንጂ ማንነታቸውን ሊገልጽላቸው እንደማይገባ በሚገባ ያወቁ ሰዎች ናቸው። እያንዳንዱ ስህተት በቀላሉ ምን የተለየ ነገር ማድረግ እንዳለባችሁ የሚጠቁም አጋጣሚ ነው። ችግር ሲገጥማችሁ እናንተ ችግር ፈጣሪ ናችሁ ማለት አይደለም። ውጤታችሁ ዝቅ ቢል የማትረቡ ሰዎች ናችሁ ማለት እኮ አይደለም። ይልቁኑ ብዙ ሰዓታትን ትምህርታችሁ ላይ ማጥፋት እንዳለባችሁ የሚጠቁማችሁ ነገር ነው። ማንም ሰው ነገሮች ላይ ጥሩ ሆኖ አልተወለደም። ነገሮች ላይ ጥሩ የምንሆነው በእነዛ ጉዳዮች ላይ ጠንክሮ በመስራት ብቻ ነው። የትምህርቱም ዓለም እውነት እንደዛ ነው። የሂሳብ ትምህርት ላይ ጥሩ ካልሆናችሁ ደጋግማችሁ ማጥናት ነው በሂሳብ ላይ ጥሩ እንድትሆኑ የሚያግዛችሁ። መጠየቅ አትፍሩ። ከናንተ የተሻሉ ሰዎችን ጠይቆ መረዳትና ወደፊት ያለማቆም መራመድ ነው ስኬታማ የሚያደርገው። እርዳታን መጠየቅ የደካማነት ሳይሆን የጥንካሬ ምልክት ነው። እርዳታ ስትፈልጉ ሰዎችን መጠየቅ ብልህነት ነው። እኔ በየቀኑ ማድረገው እሱን ነው። ያ ነው ደግሞ አዲስ ነገር እንድትማሩ የሚያግዛችሁ። ሰዎች እንኳን በእናንተ ተስፋ እየቆረጡ እንደሆነ ቢሰማችሁ፣ እናንተ ግን በፍጹም በራሳችሁ ተስፋ መቁረጥ የለባችሁ። ምክንያቱም በራሳችሁ ተስፋ ስትቆርጡ አስቀድሜ እንዳነሳሁት በእናንተ ላይ ብቻ ሳይሆን በሀገራችሁ ላይም ነው ተስፋ የምትቆርጡት። የሀገራችሁ ታሪክንም ብታዩት ተስፋ ስለሚቆርጡና የጀመሩትን በሚያቋርጡ ሰዎች ሳይሆን በበረቱት ወደፊት ብቻ በተራመዱ ሰዎች ነው እዚህ የደረስነው። ከዛሬ 250 ዓመታት በፊት እናንተ አሁን የተቀመጣችሁበት የመማሪያ ወንበር ላይ የተቀመጡ ወጣቶች ናቸው ዘመቻ አስነስተው ሀገራችንን የመሰረቷት። ከዛሬ 75 ዓመታት በፊት እዚሁ ወንበር ላይ የተቀመጡ ወጣቶች ናቸው የዓለምን ጦርነት ያሸነፉት፣ እንዲሁም የሰው ልጅ ለመጀመሪያ ጊዜ ጨረቃ ላይ እግሩ እንዲረግጥ ያደረጉት። ከ20 ዓመታት በፊት እናንተ ያላችሁበት ወንበር ላይ የተቀመጡ ወጣቶች ናቸው ጉግል፣ ማይክሮሶፍት፣ ትዊተርና ፌስቡክን ፈጥረው
ዓለም የነበራትን የግንኙነት መስመር እንድትቀይርና ወደ ዲጂታሉ ምዕራፍ እንድትሸጋገር ያደረጓት። ስለዚህ ዛሬ የምጠይቃችሁ ነገር ቢኖር ምንድነው ያበረከታችሁት አስተዋጽኦ? ምን አይነት ችግርን ነው መቅረፍ የምትፈልጉት? ምን አይነት ግኝትን ነው የምትነግሩን? የዛሬ 20፣ 50 ወይም ደግሞ 100 ዓመት እዚህ የሚመጣው ፕሬዝዳንት ስለናንተና ስለ ትውልዳችሁ እኔ አሁን እንደመሰከርኩት የሚያወራው ምን አይነት ነገርን ትሰራላችሁ? እኔ ቤተሰባችሁ እንዲሁም ሌሎችም ቢሆን እነዚህን ጥያቄዎች በአግባቡ እንድትመልሱ ነው በተቻለን አቅም ጥሩ የትምህርት መስመርን ለመዘርጋት የምንሞክረው። እናንተ ደግሞ የእናንተን ድርሻ መወጣት አለባችሁ። ስለዚህ ሁላችሁም በሁሉም ነገር ያላችሁን አቅም በሙሉ ተጠቅማችሁ በትኩረት እንድትሰሩ ነው የምፈልገው። ከእያንዳንዳችሁ ታላላቅ ነገሮችን እጠብቃለሁ። ስለዚህ እንዳታሳፍሩ፣ ቤተሰባችሁን፣ ሀገራችሁን እንዳታሳፍሩ፣ ከሁሉም በላይ ደግሞ ራሳችሁን እንዳታሳፍሩት። ነገ በኩራት የምታወሩትን ነገር ዛሬ ላይ መስራት መቻል አለባችሁ። ሁላችንንም ልታኮሩን ደግሞ ይገባል። ፕሬዝዳንት ኦባማ ነበርኩ። አመሰግናለሁ።